ሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ዛሬ አንድ ከቲክቶክ ላይ በጣም ወደው አንድ ሁለት ሶስት ሰዎች አሉና ከነዛ ሰዎች መካከል እንዲሁ ትምህርት ያገኘሁበትን አንድ ቪዲዮ ስቲል ጋብዛችሁ። ያው አንዳንዴ የሆነ ምናልባት እኔ የተማርኩበትን ነገር ምናልባት ሌሎቻችሁ ልትማሩበት ትችሉ ይሆናልና ይሄ ልጅ ያስተላለፈው መልእክት ያወራው ወሬ ትንሽ አፌል ሰምቲንግ እና እስቲ ስሙትና ሜቢ ሀሳብ ካላችሁ ኮሜንት ላይ አስቀምጡልኝ ሀሳቦቻችሁ። ይህንን ዩቲዩብ ቻናል ደግሞ ሰብስክራይብ በማድረግ ለሌሎችም ደግሞ ሼር በማድረግ ምናልባት እርስ በርስ አንድ ላይ እንድንማማር ነው። ወደ ቪዲዮ እስቲ እንግባ። ማነሳው ሀሳብ ምናልባት 3-4 ደቂቃ ሊረዝም ይችላል፣ ግን በቅርቡ የገጠመኝን አንድ ክስተትና እንዲሁም የተወሰኑ የቁርአን መልእክቶችና ሐዲሶችን አብረን እናጣቅሳለን። ኢት ወርዝ ላይ በደንብ ትዕግስት አድርጋችሁ ትኩረት ሰጣችሁ ብታደምጡ ማለት ነው። ኦኬ፣ ምን ተከሰተ? በቅርቡ ከመግሪብ በኋላ መስጂድ ቁጭ ብዬ ሳለ አንድ በአይን የማውቀው በእድሜ ተለቅ ያለ ከኔ እኩያ የሆኑ ልጆች ያሉት ሰው ይመጣና አጠገቤ ቁጭ ብሎ ስራ ተበላሽቶብኛል እና እንደው ቤት ይዤ የምገባው 200 ብር ካለ ብሎ ጠየቀኝ። ሙሉ ሰውነቴን ያዘረኝ። ምክንያቱም ሰውየውን በአይን አይታችሁት ገጽታውና ሁኔታውን ተመልክታችሁ 200 ብር የሚቸግረው አይደለም ከዚህ በላይ እንትን የሚል ሰው ነው ተብሎ የሚታሰብ አይነት ሰው ነውና በዚህ ሁኔታ ተቸጋግሮ 200 ብር ሲጠይቀኝ ኢሮዝ ዲሰርቪንግ የሚረብሽ ነበር ለኔ በጣምና በሰዓቱ የነበረኝን የሆነ ያለ ነገር ተማምሬ ሰጥቼው ተለያየ። ከዛ በኋላ የክስተት ረብሾኝ ስለነበር ቤት መጥቼ አወራን። እናም እናቴ ሰውየውን ፈልገው አትሊስት የሆነ ነገር እናደርግለታለን አለች። ኦኬ እሺ አልኩኝ። የቀጠለው ቀን ላይ ኢሻ ተሰገደ። ቶሎ ብዬ ወጥቼ በር ላይ ቆሜ መጠበቅ ጀመርኩ። ሰውየው የለውም። ሁለተኛ ቀን እንደዛ አልኩ። ቤት ስመጣ ማዘር ትጠይቀኛለች፣ የለውም። ሶስተኛ ቀን ጠበቅኩ። አራተኛ ቀን፣ አንድ ሳምንት አለፈ። በየዕለቱ እናቴ እየጠየቀችኝ ነው ስለ ሰውየው ሁኔታ። አንድ ሳምንት አለፈ። የሚገርማችሁ ሁለተኛ ሳምንት አለፈ። እኔ ምንድነው የማደርገው? ኢሻ ከተሰገደ በኋላ ቁጭ ብዬ ዚክር የለም ሱና ሰላት የለም፣ ሰውየው እንዳያመልጠኝ ሮጬ በር ላይ ነው። 2 ሳምንት ሙሉ የለም ሰውየው። እነሱ የሚኖሩበት አካባቢ ትንሽ ከኛ ራቅ ይላልና ከዛ አካባቢ የሚመጡ ልጆችን ጠየቅኳቸው። ከሌነ ከሌ አባት ምናምን ረጅም ጊዜ ነው ካየሁት የጠፋ ምናምን ስላቸው፣ አይ ይመጣል ሰፈር እያየነው ነው፣ ሌላ ትንሽ መስጂድ አለች ራቅ ብላና እዛ አካባቢ እያየነው ነው ይመጣል። ኦኬ እሺ ስልክ ፈልጉልኝ። አየ ልጆቹ ስልክ አለ ብለው ሰጡኝ። እንዳልኳቸው የኔን ኩያ ልጆች አሉት ብያቸዋለሁና ኦኬ ብዬ ደጋግሜ ደወልኩ። አይነሱም ልጆቹ ስልክ ማለት ነው። የአባትየውን ስልክ ፈልጉልኝ ያልኩ። የአባትየው ስልክ ተፈልጎ ተሰጠኝ። ስልኩ ጭራሽ አይሰራም ማለት። 1 ወር አለፈ። እንደው 1 ወር ከ1 ሳምንት ምናምን ሁሉ አለፈ። ከዛ በተሰጠኝም ስልክ ደጋግሜ ደውላለሁ፣ ስልኩ አይሰራም። የሆነ ቀን በአጋጣሚ ስደውል አነሱልኝ። ከተማ ውጭ ለስራ እንደወጡና በቅርቡ እንደሚመለሱ ነገር። እዛ አካውንታቸውን ተቀበልኩ። አትሊስት ችግሩን የሚቀርፍ ባይሆንም ቤተሰቦቹ መሰረታዊ ፍላጎታቸውን የሚያሟሉበትን ነገር የሆነ ነገር አደረገችለት። ከዛ ምን ልባልኩኝ፣ ለካ ሲሳያችንን ሪዝቃችንን እኛ ብቻ አይደለም የምንፈልገው። ለካ እሱም እንዲህ አሳዶን እንዲህ ፈልጎ አሯሩጦ ያለንበትን ሁላ ቦታ ፈልጎ አሳዶን ነው የሚመጣው። ሉክ 1 ወር ከምናምን ነው ይሄን ሰውዬ እንግዲህ ሲፈልግ ይቆዩት። እሳቸውን ሊያውቁ ይችላሉ ብዬ ያሰብኳቸውን ሰዎች በአጠቃላይ ጠይቄያለሁ። ስልካቸው ላይ ደጋግሜ ደውያለሁ፣ በልጃቸውም ስልክ ላይ። ነገር ግን ላገኛቸው አልቻልኩ ነበር። በመጨረሻም ግን አላህ ይሄን ነገር ጽፎላቸው ስለነበረ ከዚህ ሁሉ ጊዜ በኋላ ተገናኘንና የድርሻቸውን ወሰዱ። አላህ የጻፈላቸውን አላህ ያስቀመጠላቸውን ወሰዱ። መልእክተኛው ዓለይሂ ሰላቱ ወሰላም ምን ይላሉ? ለው አነ ብነ አደም ሀረበ ሚን ሪዝቂሂ ከማ የህሪቡ ሚነል መውት ለአድረከሁ ሪዝቁሁ ከማ ዩድሪኩ። አንድ ሰው እኮ አሉ መልእክተኛው ዓለይሂ ሰላቱ ወሰላም አላህ ከጻፈለት ሲሳይና ሪዝቅ ልክ ከሞት እንደሚሸሸው ከሪዝቁ ቢሸሽ ለአድረከሁ ሪዝቁሁ ከማ ዩድሪኩ፣ ልክ ሞትን ሸሽተን እንደማናመልጠውና ደርሶብን እንደሚይዘን በሙሉ አላህ ለኛ የጻፈውም ሲሳይ ልክ እንደዛው ደርሶ አሳዶ ፈልጎን መጥቶ ይይዛል ይላልና ፎርሰማው ልብን የሚያረጋ የሚያሰክን ዱንያን ፍለጋ ጭንቅ ጥብብ በምንለው ነገር በሆነ ያህል ደረጃ ለቀቅ ሰከን እንድንል የሚያደርግ ሐሳብ ነው። እኛ ሰማይና ምድሩን ስለዳበሰን ሰዎችን ስላጭበረበርን ከቀኝ ወደ ግራ ስለተሯሯጥን ብቻ ሳይሆን አላህ አንድ ነገር ሲጽፍልን ነው የምንገኘው። ለኛ የተባለው ሰይትም እንደማይሄድ ከሚያሳዩ ሌላ ተጨማሪ ታሪኮች መካከል ደግሞ ያወላችሁ
ከዓሊ ብን አቢ ጣሊብ ረዲየላሁ ዐንሁ ጋር ተያይዞ የሚነሳ ታሪክ ነው። በሆነ ወቅት ዓሊ ብን አቢ ጣሊብ ረዲየላሁ ዐንሁ የሆነ ቦታ ይሄዳሉ። ከዛ በኋላ ግመላቸውን ውጭ ላይ ላገኙት አንድ ወጣት አስይዘው ውስጥ ጉዳያቸውን ፈጽመው ሲወጡ ይህንን ሰው የሆነ ወጣት ረጅም ሰዓት አስቆሜዋለሁና አትሊስት የሆነ ነገር ልሰጠው ይገባል፣ ስለዛ ሲወጡ 2 ሳንቲም እሰጠዋለሁ ብለው ያሰቡ ሲወጡ የግመላቸው ልጓም ማሰሪያዋ ተፈቶ ተለቃ ያገኛሉ። ከዛ በኋላ በቅርብ ያገኙትን አንድ ሰው እዚህ ጋር የነበረውን የኔን ግመል እየጠበቀ የነበረልኝን ሰው በፍጥነት ገበያ ሄደ ፈልግልኝ፣ በእርግጠኝነት ልጓም አልሸጥልኝ። ሰውየው እንደተባለው ገበያ ላይ ሰውየውን ወጣቱን አሳዶ ሲያገኘው በ2 ሳንቲም ልጓም ሊሸጥ እያስማማ ይደርስበታል። ከዛም ላሉ ዓሊ ብን አቢ ጣሊብ ይገርማል፣ አላህ በሐላል 2 ሳንቲም እያመጣለት ነበር፣ እሱ ግን ቸኩሎ ሄዶ በሐራም ወሰደው ይላሉና ወላሂ አላህ የጻፈልን ነገር ወዴትም አይንቀሳቀስም። ለእኛ የተጻፈው ነገር አድራሻችንን ያውቃል። እኛ ነው ብሎ ፈልጎ ነው ይመጣል። በሚደንቅ ሁኔታ ሲሳያችን መሬት ላይ አይደለም ያለው። አላህ ቁርአን ላይ በግልጽ ቋንቋ ይነግረናል። ወፊስ ሰማኢ ሪዝቁኩም ወማ ቱዐዱን፣ ሲሳያችሁ ያለው ከሰማይ ነው የሚወርደው። ጠዋት ተነስተን የገባንበት ስራ አይደለም የኛ ሲሳይ የሚያመጣው፣ እሱ ሰበብ ነው። በእርግጥ በእስልምና ውስጥ ሰበብ ትልቅ ድርሻ አለ። ምንድነው የሰበብ ሚና? ኢንሻአላህ ምናልባት እሱ በሌላ ቪዲዮ ልናይ እንችላለን። ሰበብ ወሳኝ ነው እስልምና። ነገር ግን ሲሳይ እሱን አይደለም የሚያመጣው። አላህ በግልጽ ቋንቋ ነው የነገረን፣ እየማለ ነው ለዛው። ወፊስ ሰማኢ ሪዝቁኩም፣ ሲሳያችሁ ያለው ከሰማይ ነው መሬት ላይ አይደለም፣ ከሰማይ ነው የሚወርደው ይላል አላህ። እና ትንሽ ያሰክናል፣ ደስ የሚል ስሜት አለው። የኛን ነገር ማንም እንደማይነካው በአድራሻችን ፈልጎን አሳዶን እኛን ብሎ እንደሚመጣ ማወቅ ምቾት አለው። እኚህ ሰውዬ አሁን 1 ወር ከምናምን ሙሉ እኔ ስፈልጋቸው እንደነበረ ያውቁ። ምናልባት መሰረታዊ የሆነ የቤት ወጪ ለልጆቻቸው የሚያደርጉትና አንዳንድ ነገሮችን የተሸጋገሩ ነበረ ሁላ ይሆናል። ነገር ግን የሆነ ሲሳይ የሆነ ሪዝቅ 1 ወር ከምናምን እሳቸውን ብሎ ሲያፈላልግ ሲያሳዳቸው እንደነበረ ኤኒ አይዲያ ማለት ነው። እና ምናልባት ዛሬ ላይ እኛም የምንፈልጋቸው የምንመኛቸው ስኬቶች፣ ሲሳዮች፣ ርዝቆች በአጠቃላይ ምናልባት እየፈለጉን ይሆናል። እኛን ለማግኘት ትክክለኛውን ሰዓት እየጠበቁ ነው። በዙሪያችን ይሆናል። ደግሞ በእርግጠኝነት እንደዛ ነው የሚሆነው ጉዳዩና ወላሂ አላህ የጻፈልን ነገር የትም አይሄድም። በተለይ ደግሞ እዚህ ላይ አንድ አድማ ማድረግ የምፈልገው ሀሳብ ምንድነው፣ ሰዎች የሚያገኙትን ሲሳይና ርዝቅ አስመልክቶ መመቀኘት ተገቢ አይደለም። ማንም የማንንም አይበላም። ወላሂ ሁሉም የድርሻውን ነው የሚያገኘው። አላህም ይሄን በግልጽ ቃል ላይ ይነግረናል። አም የሕሱዱነ الناس على ما آتاهم الله من فضله፣ እንደው አላህ ፈቅዶ ለሰዎች በሰጠው ሲሳይ ሌሎች ሰዎች የሚቀኑ ይሆናሉ ይላል አላህ። የኔ ነው የሌላው ሰው የሌላ ሰው ነው። ያንን ሲሳይና ሪዝቅ ያ ሰውዬ ባያገኘው ራሱ ነው ያላገኘው፣ እሱ የተጻፈ እሱ ነው፣ የኔ ነው። ማንም የማንንም እንጀራ አይበላም። ስለዚህ ሰዎች ሲያገኙ ዲስኮምፎርት ሊሰማን ቅር ልንሰኝና ውስጣችን ላይ የሚረብሽ ስሜት ሊፈጠርብን አይገባም። ሁሉም የድርሻው ነው የሚያገኘው። የኛ የተባለው ፈልጎን አድራሻችንን ያውቃል፣ ፈልጎን አሳዶን ይመጣል። አላህ የጻፈልን መልካም ነገር በአጠቃላይ በቶሎ ፈልጎን እንዲመጣ ያርግልን። የጻፈልን ትንሽ ከሆነ ያብዛልን፣ ብዙም ከሆነ ደግሞ በረካ ያርግበት። የሚመጣበት ጊዜ ሩቅ ከሆነ ያቅርብልን፣ ቅርብም ከሆነ ደግሞ ያፍጥርልን። ሰላም አለይኩም ወራህመቱላሂ ወበረካቱ።